ሰላም እንዴት ናችሁ? ውድ የተከበራችሁ የቻናሌ ቤተሰቦች እኔ በጣም ደህና ነኝ። ትምህርት ጥሩ እየሄደላችሁ እንደሆነ ተስፋ አደርጋለሁ። በዛሬው ቪዲዮ ከአርባ ምንጭ ዩኒቨርሲቲ ሂስትሪ ሚድ ኤግዛም ነው ይዤላችሁ የቀረብኩት። በቴሌግራም ቻናላችን ላይ የተለያዩ ለንባብ የሚሆኑላችሁ ኖቶችን እንዲሁም ደግሞ ከ10 20 በላይ ከሚሆኑ ዩኒቨርሲቲዎች የወጡ ሚድ ኤግዛሞችን ፋይናል ኤግዛሞችን መልሶቻቸው በተብራራ መንገድ ተሰርቶ በፋይል መልክ ተዘጋጅቶ ታገኛላችሁ። እነዚህን ፋይሎች ኖቶችን ጥያቄዎችን መጠቀም የምትፈልጉ ያስፈልገኛል ብላችሁ የምታስቡ ተማሪዎች ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ላይ ገብታችሁ ብዙዎች የተጠቀሙ ይገኛሉ። እናንተም እነዚህን ፋይሎች በመጠቀም የእናንተን ትምህርት ውጤታችሁን እንድታሻሽሉ እያልኳችሁ ወደ ዛሬው ቪዲዮ ስንገባ ወደ 3 ምናምን የሚሆን ፓርት ነው ያለው። ከአርባ ምንጭ ዩኒቨርሲቲ ነው የወጣው። የመጀመሪያው ፓርት ምንድነው? ማቺንግ ፓርት ነው። 7 ጥያቄ አለው። በዚህ በኮለመን ኤ በኩል የምትመለከቱት የላንጉዌጅ ፋሚሊ ነው እና እንግዲህ ላንጉዌጅ ፋሚሊ በዋናነት በሁለት ይከፈላል። ይሄንን ታውቃላችሁ። ከነዛ ውስጥ የወጡ ጥያቄዎች ናቸው ማለት ነው። እነሱን በደንብ ማወቅ ያስፈልጋቸዋል ይህንን ጥያቄ ለመስራት ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው የሚለው ኖርዘርን ኩሽቲክ ላንጉዌጅ አለ። ኖርዘርን ኩሽቲክ ላንጉዌጅ ውስጥ የተመደቡ ቋንቋዎች እነማን ናቸው? ሴንትራል ኩሽቲክ ላንጉዌጅ፣ ኢስተርን ኩሽቲክ ላንጉዌጅ፣ አራተኛ ላይ ደግሞ ኖርዘርን ሴሚቲክ ላንጉዌጅ ኤንድ ኦልሶ ኦሜቲክ ላንጉዌጅ ፋሚሊስ፣ ስድስተኛ ላይ ደግሞ ሳውዘርን ሴሚቲክ ላንጉዌጅ እና በመጨረሻም ደግሞ ናይሎሳራ ላንጉዌጅስ የሚባሉ አሉና እዚህ ከኮለመን ቢ ስር ላይ የተመደቡ ቋንቋዎች አሉ። ከነዚህ ጋር ነው ማለት ነው የምናዛምደው። እንግዲህ ስትማሩ ኖርዘርን ኩሽቲክ ላንጉዌጅ ላይ የሚመደቡ ቋንቋዎች እነማን እንደሆኑ በግልጽ ሞጁላችሁ ላይም እንዲሁም ደግሞ እኛ ባዘጋጀንላችሁ ፋይል ላይም እንደዚህ ስትራክቸርድ ሆኖ ታገኙታላችሁ ማለት ነው። ለምሳሌ አሁን በብዛት ኖርዘርን ኩሽቲክ ላንጉዌጅ የሚባሉ ይሄ በጃ ኦፍ ኖርዘርን ኤርትራ የሚባለው ክፍል ወደ ኤርትራ አካባቢ ወደ ኖርዘርን ኤርትራ አካባቢ ያሉ ቋንቋዎች ናቸው ማለት ነው ኖርዘርን ኩሽቲክ ላንጉዌጅ ውስጥ የሚመደቡት። ስለዚህ የአንደኛ መልስ ምን ይሆናል ማለት ነው? ኤፍ ይሆናል ማለት ነው። ኤፍ ይሆናል። ሁለተኛ ላይ ደግሞ ሴንትራል ኩሽቲክ ላንጉዌጅ ነው የምናገኘው። ሴንትራል ኩሽቲክ ላንጉዌጅ ውስጥ የሚመደቡ ቋንቋዎች ደግሞ እነ ህምጠኛ፣ ብሌን፣ አውኝ፣ ኩንፈል ምናምን የሚባሉ ቅማንጥ የሚባሉ እነዚህ ቋንቋዎች ምን ውስጥ ይመደባሉ ማለት ነው? ሴንትራል ኩሽቲክ ላንጉዌጅ ውስጥ ይመደባሉ ማለት ነው። ቢ ላይ ያለው ለሁለተኛ መልስ ይሆናል ማለት ነው። ሶስተኛ ላይ ስንመጣ ኢስተርን ኩሽቲክ ላንጉዌጅ ነው የምናገኘው። ኢስተርን ኩሽቲክ ላንጉዌጅ ማለት እንግዲህ ማንን የሚያካትት ነው ማለት ነው? ኦሮሞ፣ ኮንሶ፣ ጌዲቾ፣ አፋር እና ሌሎችም አሉ ማለት ነው። እነዚህ እዚህ ጋር የተቀመጡት ጀስት የተወሰኑት ናቸው። እናንተ ግን በደንብ አድርጋችሁ ሁሉን ለመያዝ ሞክሩ። እዚህ ጋር ሲ ላይ እንደምትመለከቱት አፋር ታገኛላችሁ፣ ጌዲቾ አለ፣ ዳራሼ፣ ኮንሶ፣ ኦሮሞ። እንግዲህ ለፕሮናንሴሽኑ በጣም ይቅርታ ጠይቃለሁ። እነዚህ በሙሉ ማን ውስጥ ነው ማለት ነው የሚመደቡት? ኢስተርን ኩሽቲክ ላንጉዌጅ ውስጥ እንመድባቸዋለን ማለት ነው። ሌላኛው አራተኛ ላይ ደግሞ የምናገኘው ኖርዘርን ሴሚቲክ ላንጉዌጅ ነው። እንግዲህ በዋናነት ኩሽቲክ፣ ሴሜቲክ እና ኦሞቲክ እነዚህ አንድ ፋሚሊ ናቸው። ሌላኛው ደግሞ ናይሎሳራ የሚባሉት ቋንቋዎች አሉ። በሁለት ነው የሚከፈሉት ማለት ነው። እና እነዚህ ብራንቾች ናቸው፣ ኩሽቲክ፣ ሴሜቲክ እና ኦሞቲክ ብለን የምንላቸው ማለት ነው። አራተኛ ላይ ነን ያለነው። ኖርዘርን ሴሜቲክ ላንጉዌጅ ብለን የምንጠራቸው ደግሞ እነ ግዕዝ፣ ራሻይዳ፣ ትግረና ትግርኛ እነዚህ በሙሉ ማን ውስጥ ነው የሚመደቡት? ኖርዘርን ሴሚቲክ ላንጉዌጅ ናቸው ማለት ነው። ሴሚቲክ ላንጉዌጅ ናቸው ፕላስ ኖርዘርን ሴሚቲክ ላንጉዌጅ ናቸው። ሴሚቲክ ላንጉዌጅ ሆኖ የት አካባቢ? ኖርዘርን አካባቢ የሚነገሩ ቋንቋዎች ናቸው ማለት ነው። አምስተኛ ላይ ስንመጣ ኦሜቲክ ላንጉዌጅ ፋሚሊስ ይላል። እንግዲህ የኦሜቲክ ላንጉዌጅ ፋሚሊ የሆኑት እነ አርሲ፣ ዳውሮ፣ ጎፋ፣ ጋሞ፣ ወላይታ ሌሎችም አሉ ማለት ነው። እነዚህ በሙሉ የት ውስጥ ነው ማለት ነው የሚመደቡት?
ኦሜቲክ ላንጉጅ ፋሚሊ ውስጥ እንመድባቸዋለን። አብዛኛውን ጊዜ ወደ ደቡብ አካባቢ የሚገኙ የስድስተኛ ላይ ሳውዘርን ሴሜቲክ ላንጉጅ ብለን የምንለው አብዛኛውን ጊዜ እነ አምሃሪክ፣ አርጎባ፣ ሀረሪ፣ ስልጤ እና ጉራጌ እነዚህ ሳውዘርን ሴሜቲክ ላንጉጅ ውስጥ የሚመደቡ ናቸው። የመጨረሻው ናይሎሳራ ላንጉጅስ ብለን የምንጠራው ደግሞ እዚህ የመጨረሻ ኮለምን ላይ እዚህ ጂ ላይ ያሉት እነ አኒዋ፣ በርታ፣ ጉሙዝ፣ ኑዌር ምናምን የሚባሉ እነዚህ በሙሉ ናይሎሳራ ላንጉጅ አካባቢ ይሄ ወደ ጋምቤላ ይመስለኛል አይ ቲንክ ወደዛ አካባቢ ያሉ ቋንቋዎች ናቸው። ኤክስፕላኔሽን መመልከት እንችላለን። በዋናነት እንግዲህ ቅድም እንዳልኳችሁ ቋንቋ ኢትዮጵያ ውስጥ ያለ ኢትዮጵያ ውስጥ ብቻ ሳይሆን ይሄ ሆርን ኦፍ አፍሪካ ላይ ኢትዮጵያ እና ሆርን ኦፍ አፍሪካ ላይ የሚነገሩ ቋንቋዎች ሁለት ሜጀር የሆነ ሱፐር ፋሚሊ አላቸው ማለት ነው። የመጀመሪያው አፍሮ ኤሽቲክ የሚባለው ነው። አፍሮ ኤሽቲክ ማለት እነ ኩሸቲክን፣ እነ ሴሜቲክን፣ እነ ኦሞቲክን የያዙ እነዚህ ብራንቾች ናቸው። የአፍሮ ኤሽቲክ ብራንቾች ናቸው። በሶስት እንከፍላቸዋለን። ሁለተኛው ሜጀር ሱፐር ፋሚሊ ደግሞ ናይሎሳራን ነው ማለት ነው። ስለዚህ ሜጀር ሱፐር ፋሚሊ ቋንቋ ሜጀር ሱፐር ፋሚሊውን በስንት ነው ማለት ነው የምንከፍለው? በሁለት ነው። የመጀመሪያው አፍሮኤሽቲክ፣ ሁለተኛው ደግሞ ናይሎሳራን ማለት ነው። በአፍሮኤሽቲክ ስር ውስጥ ያሉትን በደንብ አድርጋችሁ እያንዳንዳቸውን እርስ በርስ ዲፍረንሺየት አድርጋችሁ መለየት መቻል አለባችሁ ማለት ነው። መልሶቹ እዚህ ጋር እንደምትመለከቱት ናቸው። አሁን ቅድም ከላይ እንዳወራውላችሁ ነው። ሌላ የተጨመረውም ደግሞ የተቀነሰ ነገር የለም። በደንብ መሸምደድ ምናምን ነገር ከፈለጋችሁ ፓውዝ አድርጋችሁ ማየት ትችላላችሁ። ፓርት 2 ላይ ስንመጣ መልቲፕል ቾይስ አይተም ነው የምናገኘው ማለት ነው። you have to choose the best answer. Question number 8, the term history derived from a Greek word historia which means blank ይለናል። እንግዲህ ሂስትሪ ልክ ቻፕተር 1 ኢንትሮዳክሽን ላይ ስትከፍቱ ሞጁላችሁንም ደግሞ ስትጀምሩ ሂስትሪ የሚለው ወርድ ከየት የመጣ ነው ማለት ነው? derived from ግሪክ ማለት ከግሪክ ቃል ነው የመጣው። which is historia ከሚል ቃል ነው የመጣው። what does it mean? ምንድነው historia ማለት? ትርጉሙ ምን ማለት ነው የሚለን። ኤ ላይ ስንመጣ denial of facts ፋክትን ዲኔይ ማድረግ፣ ኢትኒሲዝም ቱ ሂሮስ፣ ሲ ፌዴራሊዝም፣ ዲ ኤሌክሽን፣ ኢ an inquiry or an account of one's ኢንኩዌሪስ። እንግዲህ የመጀመሪያ ወርድ የምታገኙት ሂስትሪ የሚለው ቃል derived from the words historia ከሚለው ቃል ከግሪክ ነው የመጣው። ምን ከሚል ቃል? historia ከሚል ቃል which means ብሎ ኢ ላይ ያለውን የሚያስቀምጥልን ማለት ነው ሞጁላችሁ። ሰው የመጀመሪያው ዴናል ፋክት ማለት ኢንኮሬክት ነው because ሂስትሪ ሪሌይ የሚያደርገው ፋክትን ነው የሚገልጽልን። it's not ፊክሽን አይደለም። ፋክትን ዲኔ አያደርግም ማለት ነው። ጨምሮ ወይም ቀንሶ አያወራም። ኤቪደንስ ባለው መንገድ ነው ማለት ነው ፋክትን የሚገልጽልን። ቢ ላይ ደግሞ ኢትኒሲዝም ቱ ሂሮስ፣ ይህም ኢንኮሬክት ነው ማለት ነው because this is not the translation of the words። ይሄ ትራንስሌሽን ኦፍ ወርድ አይደለም፣ አይገናኝ ሀሳብ ነው። ፕላስ ደግሞ ፌዴራሊዝም፣ ይሄ ፖለቲካል ሲስተም ላይ የምናገኘው ሀሳብ ነው። ኢሌክሽን፣ ይህም ኦልሶ ምንድን ነው ማለት ነው? ፖለቲካል ፕሮሰስ ነው። ከላይ ከተቀመጠልን ወይም ደግሞ ኢስቶሪያ ከሚለው ወርድ ጋር ምንም የሚያገናኘው ነገር የለም ማለት ነው። ኢ ላይ ያለው ግን አን ኢንኩዌሪ ኦር ደግሞ አን አካውንት ኦፍ ዋንስ ኢንኩዌሪስ የምንለው ፕሬዝ ምን ማለት ነው? ኢት ኢዝ ዘ ሊተራል ትራንስሌሽንስ ኦፍ ግሪክ ተርም ሂስቶሪያ የሚለው ቃል ቀጥታ ትራንስሌት ሲደረግ የሚሰጠን ሚኒንግ ኢ ላይ ያለውን ነው ማለት ነው። ኢ ላይ ያለውን ነው የሚሰጠን። ስለዚህ መልሳችን ማን ይሆናል ማለት ነው? ኢ ይሆናል ማለት ነው። 9ኛ ላይ ስንመጣ one of the following is not the uses of history። እንግዲህ ቻፕተር 1 ላይ ልክ ስትመጡ ይሄን አሁን ከላይ ያወራናቸውን እነዚህ ከየት መጣ ምናምን የሚለውን ነገር ካወራ በኋላ ትንሽ የተወሰኑ ነገሮችን ካወራ በኋላ ሂስትሪ ጥቅሙ ምንድን ነው? what is the uses of history? what is ይሄ አይ ቲንክ አቢዩዝ ይመስለኛል አቢዩዝ ኦፍ ሂስትሪ እያለ እየጠቀሰ ይመጣል ማለት ነው። ስለዚህ የሂስትሪ ዋናው ጠቀሜታ የሆነው የትኛው ነው? ሂስትሪ በመኖሩ ምንድን ነው የምንጠቀመው የሚሉትን አይ ቲንክ ወደ 4-5 ምናምን የሚደርሱ ፖይንቶች ተዘርዝሮ ታገኛላችሁ ሞጁላችሁ ላይ። አሁን ላይ ግን እዚህ ጋር የተጠየቅነው ነገር there is የሆነ ኢንኮሬክት የሆነ ወይም ደግሞ
ዩዝስ ኦፍ ሂስትሪ ላይ ኮንሲደር የማናደርገው ፍሬዝ አለ። ያንን ነው የምናወጣው ማለት ነው። እንግዲህ ሂስትሪ በመኖሩ ምንድን ነው የምንጠቀመው? ሂስትሪ ዛሬያችንን በደንብ እንድንረዳ ያደርጋል ማለት ነው። ሄልፕ አስ ቱ ቤተር አንደርስታንድ ዘ ፕሬዘንት፣ ዛሬያችንን በደንብ አድርገን እንድንረዳ። አሁን ለምሳሌ ስለ ኢትዮጵያ ሲነሳ ኢትዮጵያ በጀግንነት ትታወቃለች። ይህንም በምንድን ነው ያወቅነው? በሂስትሪ ነው ማለት ነው። ሂስትሪ ምን ብሎ ነገረን? ትላንትና አባቶቻችን ያደረጉትን ጀብድ፣ አድዋ ላይ የሰሩትን ታሪክ ዛሬ ላይ ነገረን። ሰው ዛሬያችንን ኢትዮጵያ ምን አይነት ማንነት ትላንት እንደነበራት ዛሬ ላይ ሆነን እንድንረዳ ያደርገናል ማለት ነው ሂስትሪ በመኖሩ። and also it provide us with a sense of identity ማንነታችንን እንድንረዳ ይሄ ሴንስ ኦፍ አይደንቲቲ እንዲኖረን ያደርጋል። ሴንስ ኦፍ አይደንቲቲን ፕሮቫይድ ያደርግልናል ማለት ነው። የኢትዮጵያ ሕዝብ ማንነቱ እንዴት እንደሆነ፣ የአንድ ሀገር ሕዝብ ማንነቱ፣ የአንድ ሀገር ማንነት እንዴት እንደሆነ ፕሮቫይድ ያደርግልናል ሂስትሪ መኖሩ ማለት ነው። and also it teach us critical skill of history critical skill of ሂስትሪን ያስተምረናል ይለናል። ይሄም የተቀመጠ ሀሳብ ነው። ዲ ላይ ስንመጣ help us to learn from past mistakes፣ ትናንትና አባቶቻችን ምን ስህተቶችን ሰሩ፣ ምን መደረግ የሌለባቸው ነገሮች አደረጉ፣ እኛስ ዛሬ ላይ የአባቶቻችንን የታላላቆቻችንን ስህተት ላለመድገም ምን ማድረግ አለብን የሚለውን ነገር ምን ያደርጋል ማለት ነው? ያስተምረናል ማለት ነው። የትላንት የአባቶቻችንን ስህተት እንዳንደግም ያደርገናል ማለት ነው። መልስ የማይሆነው ወይም ደግሞ ከዩዝስ ኦፍ ሂስትሪ ላይ የማንመደበው ኢ ላይ ያለው ነው። ኢት ኮንትሪቢዩት ነቲንግ ቱ አር ፕሬዘንት ይለናል። ይሄ ቶታሊ ከኤ ላይ ካለው ሀሳብ ጋር የሚጻረር ሀሳብ ነው ማለት ነው። ስለዚህ መልስ የሚሆነው ኢ ይሆናል ማለት ነው። ኢ ይሆናል። ወደ አስረኛ ላይ ስንመጣ ብላንክ አር ቫሉable engraved written historical sources on the surfaces of big rocks or tablets። እንግዲህ የሆነ ያው እነዚህ ሂስቶሪያንሶች ወይም ደግሞ ታሪክ የሚያጠኑ ሰዎች ታሪክን በሚያጠኑበት ጊዜ ሂስቶሪካል ሶርሶችን ወይም ደግሞ ታሪክን ሆነ የሚያገኙበት የሆኑ ሶርሶች አሉ። እዚህ ጋር የተቀመጡ ለምሳሌ ኢንስክሪፕሽን የተባሉ እነ ማኒስክሪፕትስ፣ እነ ሃጊዮግራፊ፣ እነ ክሮኒክልስ፣ እነዚህ አርቺቭስ የምንላቸው በሙሉ ሶርስስ ኦፍ ሂስትሪ ናቸው ማለት የሂስትሪ መገኛ ምንጮች ብለን ልንጠቅሳቸው እንችላለን ማለት ነው። ሰው ከነዚህ ውስጥ እነዚህ ጠንካራ አለት ላይ ድንጋይ ላይ ምናምን ስለ የሆኑ ነገሮች ምናምን ተጽፎ ምናምን እናገኛለን። ሂስትሪ ሲጠና የድሮ ሰዎች ታሪክን የተለያዩ ነገሮችን የሚያስቀምጡት ምን ላይ ነው ማለት ነው? አንዱ መንገድ የአለት ላይ ሮክ ላይ አለቶች ላይ ምናምን ድንጋዮች ላይ ምን በማድረግ ነው? በመጻፍ በመሳል የሆኑ ሳይኖችን በማስቀመጥ ነው ማለት ነው። ሰው ይሄንን ሶርስ ምን ላይ እንመድባለን ነው የሚለው። ኤ ላይ ኢንስክሪፕሽን የሚል እናገኛለን። ኢንስክሪፕሽን ነው በእርግጠኝነት መልሱ። ግን ማኑስክሪፕት ምንድን ነው? ሃጊዮግራፊ ምንድን ነው? ክሮኒክልስ ምንድን ነው? ክሮኒክልስ ማለት አሁን ሞስት ኦፍ ዘ ታይም ይሄ የነገስታቶችን በብዛት በቸርች ውስጥ አይነት ነገር ነው የሚቀመጠው። ይሄ የነገስታቶችን ባዮግራፊ ይሄ ምንድን ነው ባዮግራፊስ ኦፍ ሴንትስ፣ እሱ ሃጊዮግራፊ ላይ ነው የሚመደበው። እንግዲህ ለድምጽ ይቅርታ፣ ጉንፋን ትንሽ ይዞኛል። ክሮኒክልስ ብለን ግን ስንል ሂስቶሪካል አካውንት ነው። ከሌሎቹ ለየት የሚያደርገው ነገር ግን አሬንጅ የተደረገው በምንድን ነው ማለት ነው? በክሮኖሎጂካል ኦርደር ነው ማለት ነው። ክሮኖሎጂካል ኦርደር አለው ማለት ነው። ማኑስክሪፕት ብለን ስንል ሃንድሪትን የሆነ በእጅ የተጻፈ ዶክመንት ነው ማለት ነው። በእጅ የተጻፈ ዶክመንት ብራና ሊሆን ይችላል፣ የሆነ ፔፐር ሊሆን ይችላል ማለት ነው። ሰው እንደዚህን ማየት እንችላለን። ኢንስክሪፕሽን ብዬ እነዚህ ደግሞ ምንድነው በሜታል ሊሆን ይችላል፣ የሆነ ድንጋይ ላይ ምናምን ሊሆን ይችላል። ብቻ የሆነ ሃርድ ሰርፌስ ላይ የተጻፈ ሶርስ ነው ማለት ነው ኢንስክሪፕሽን ብለን የምንለው። መልሳችን የሚሆነው ኤ ይሆናል ማለት ነው። 11ኛ ላይ ስንመጣ ብላንክ was the earliest recorded state in Ethiopia and Horn። እንግዲህ ይህንን የሂስትሪ ተማሪ ሆኖ ይህንን የሚስት ማንም የለም። ኢትዮጵያ ላይ በጣም the earliest የሚባል በጣም ቀዳማዊ ተብሎ የምትታወቅ አንድ ስቴት አለች። ቀድማ የተመዘገበች የምትታወቅ በጣም
ጥንታዊት የሆነች ስቴት አለች which is ፑንት ማለት ነው። ፑንት ማለት በጣም በኤርለስት ስቴት ኢትዮጵያ ውስጥ መጀመሪያ እንደ ስቴት የተመዘገበች ማነች ከተባለ ፑንት ነው ማለት ነው። ስለዚህ መልሳችን የሚሆነው ኤ ይሆናል። የሃ፣ ዳማት፣ ዛጉዌ፣ አዲስ ሰገለመኒ እነዚህ በሙሉ የሚገናኙ አይደለም። ለምሳሌ ዛጉዌ ብለን ስንል ሜዲቫል ዳይነስቲ ነው ማለት ነው። ከ12ኛ እስከ 13ኛው ሴንቸሪ ድረስ ያለው ፔሪድ ነው እዛ ውስጥ ያለ አንዱ ዛጉዌ ዳይነስቲ። እንግዲህ ሜዲቫል ሂስትሪ ላይ ወይም ደግሞ ሜዲቫል ዳይነስቲ በመባል የሚታወቀው ሜዲቫል ሂስትሪ ውስጥ የምናገኘው ነው። ዳማት ላይ ደግሞ ስንመጣ ይሄኛው ስቴት ኋላ ላይ ወደ 8ኛ ሴንቸሪ አካባቢ ነው የምናገኘው። የሃ ብለን ስንል ደግሞ አን ኢምፖርታንት ሴንተር ኦፍ ይሄ የዳማት ስቴት በጣም ኢምፖርታንት ሴንተር የሚባለው ነው ማለት ነው። መልሳችን ፑንት ይሆናል። ፑንት ማለት ኤንሸንት ኢጂፕሻኖች በኤንሸንት ኢጂፕሻን እነዚህ ትሬድ ሲያደርጉ ምናምን የተገኘች ወደ አይ ቲንክ ወደ እዚህ ጋር እንደጻፍኩላችሁ ወደ 3000 ቢሲ አካባቢ ነው ማለት ነው ሪከርድ የተደረገችው የምናገኘው ፑንት። ሶ ዘ ኤርለስት ስቴት ከተባለ ምን ጊዜም እንዳይጠፋችሁ ፑንት ነች ማለት ነው። 12ኛ ላይ ስንመጣ which of the following statement is true about the introduction and spread of Islam in Ethiopia and the Horn? እንግዲህ ሞጁላችሁ በግልጽ ያስቀምጣል ኢስላም እንደርሶ ክርስቲያኒቲ በኢትዮጵያ ውስጥ እንዴት እንደተጀመረ። አሁን እዚህ ጋር የተጠየቅነው ነገር ምንድነው? ኢስላም እንዴት ነው ኢትዮጵያ ውስጥ እንዲሁም ደግሞ ሆርን ኦፍ አፍሪካ ላይ የተሰራጨው የሚለውን ጥያቄ ነው የሚጠይቅ ማለት ነው። ኢንትሮዳክሽኑ እና ስፕሪዱ እንዴት ነበረ? ስለዚህ ነገር እውነት የሆነውን የሚናገረው ኦፕሽን የትኛው ነው የሚለን። መጀመሪያው ላይ ስንመጣ ኢንትሮዲውስድ ፎሎዊንግ ዘ አራይቫል ኦፍ ሙስሊም ማይግራንትስ ቱ አክሱም ኢን 615 ይለናል። እንግዲህ እስላም መጀመሪያ አካባቢ ወደ ኢትዮጵያ የገባው እንዲሁም ደግሞ ስፕሬድ የሆነው መቼ ነው ማለት ነው? በ615 አካባቢ ነው ወደ አክሱም በመጡ ስደተኞች ማለት ነው። እና አንዱን እውነት የሆነውን ካገኘን ሌላው ምንም አያስፈልግም ማለት ነው ታይማችንን ለመቆጠብ። ቢኮዝ ይሄኛው ሪፈር የሚያደርግልን ይህ ሀሳብ ሲነሳ ፈርስት ሂጅራ የሚባለውን ኮንሰፕት ታገኛላችሁ፣ መካን ታገኛላችሁ። ሰው ኢንዲቴል ያለውን ነገር እዛ ጋር ሄዳችሁ ተመልከቱት ሞጁላችሁ ላይ። ግን የመጀመሪያው ኮንሴፕት ምንድን ነው ማለት ነው? ማይግራንቶች አሉ፣ ሙስሊም ማይግራንቶች ወደ አክሱም የመጡ በነዛ ነው የተጀመረው ማለት ነው። ኢንትሮዲውስድ የሆነው በዛ ነው ማለት ነው። እዚህ ጋር መርሳት የሌለባችሁ ነገር የገባበት መንገድ የገባበት ወይም አለ። እሱንም ነገር በደንብ አድርጋችሁ ለማየት ሞክሩ። 13ኛ ላይ ስንመጣ ስቶን ቱልስ ፕሮዲውስድ ኤንድ ዩዝድ ባይ ዘ ሆሞ ሃቢለስ ወዝ ናውን አስ ብላንክ። እንግዲህ አይ ቲንክ ይህ ሀሳብ ቻፕተር 2 አካባቢ ነው ያለው። ቻፕተር 2 አካባቢ በደንብ ገና እንዲህ ስትጀምሩ ይሄ የጥንት ሰዎች አሉ አይደል? የጥንት ሰዎች ሆሞ ኢሬክተስ፣ ሆሞ ሃቢለስ የሚባሉ ሆሞ ሳፒያንስ ነንደርታልስ አይ ቲንክ ባልሳሳት እንደዛ ምናምን የሚባሉ አሉ። እነዛ ሰዎች ሲጠቀሙባቸው የነበሩ ቱሎች አሉ። የድሮ ሰዎች ታውቃላችሁ ቢላዋ አልነበረም፣ ገጀራ ምናምን አልነበረም። ድሮ ሰዎች ድንጋይ ነው እንደ መቁረጫነት ሲጠቀሙበት የሚታወቁትና ያ ደግሞ ምን አለው ማለት ነው? ያ ቱል ምን አለው? ደረጃ አለው ማለት ነው። ደረጃ አለው ሞድ 1 ሞድ 2 እና ሞድ 3 ተብሎ መጨረሻ ጥያቄ አካባቢ ላይ እናገኛለን ማለት ነው። ተጠይቃችኋል ኤክስፕሌን እንድታደርጉ ስለነዛ ነገሮች። አሁን እዚህ ጋር የተጠየቅነው ነገር በሆሞ ሃቢለሶች ሲጠቀም የነበር ወይም ደግሞ ሆሞ ሃቢለሶች ሲጠቀሙት የነበሩት ስቶን ቱል ምን ተብሎ እንደሚጠራ ነው እዚህ ጋር የተጠየቃችሁት ማለት ነው። እንግዲህ ሆሞ ሃቢለሶች ሲጠቀሙ የነበሩት ኦልድዋና ነው። ኦልድዋን የሚባለው ስቶን ቱል ነው። ብላክ ስቶን የሚባል ቶታሊ አናገኝም። 3 ናቸው፣ አቹሊያን፣ ኦልድዋና እና የመጨረሻው ደግሞ ይሄ ምንድነው ሳንጉን የምንለው ይሄ ኢ ላይ ዲ እና ቢ ላይ ያሉት ናቸው ማለት ነው። 3ቱ ቱል ናቸው በዋናነት የሚታወቁት። እንደነገርኳችሁ ይሄ ብላክ ስቶን ተብሎ የሚጠራው ኢትስ ናት ሳይንቲፊክ የሆነ ተርም አይደለም ማለት ነው። አናገኙም እንደዚህ ተብሎ የተጠቀሰ አቹሊን ሶሪ ለፕሮናንሴሽኑ አቹሊን ቱል አሶሺየት የሚሆነው ከሆሞ ኢሬክተስ ጋር ነው። ከሆሞ ኢሬክተስ ጋር
ነው ማለት ነው አሶሺየትድ የሚሆነው። አርካይክ የሚለውም ዲስ ሪፈርስ ቱ ላተር ስቴጅ ኦፍ ሂውመን ኢቮሉሽን አካባቢ ላይ ነው ይህንን የምናገኘው ማለት ነው። ከቱል ጋር የሚያገናኘው ነገር የለም። ዲ ላይ ኦልድ ዋን ይላል። ኦልድ ዋን ዲስ ዋን ኢዝ ኮሬክት ወርድ ነው ማለት ነው። ከማን ጋር የሚገናኝ? ከሆሞ ሃቢሊስ ጋር የሚገናኝ። ሳንጎን ደግሞ ከሚድል ስቶን ኤጅ ላይ ነው የምናገኘው ማለት ነው። ሳንጎን የሚለውን ቱል ከታች በደንብ እንመለከታለን። መልሳችን በደንብ እዚህ ጋር ማይታይ ከሆነ ዙም አውት ላድርግላችሁ፣ ዲ ይሆናል ማለት ነው። መልሳችን ዲ ይሆናል። 14ኛ ጥያቄ ምንድን ነው የሚለን? 14ኛ ጥያቄ ዋን ኢዝ ናት ሜምበር ኦፍ ዛጉዌ ዳይነስቲ። እንግዲህ ዛጉዌ ዳይነስቲ ሲነሳ ወይም ደግሞ ስለ ዛጉዌ ዳይነስቲ በምናነሳበት ጊዜ የማናገኛቸው ወይም ደግሞ የማንጠቅሳቸው ቃላቶች ወይም ደግሞ ኮንሴፕቶች እዚህ ጋር የትኞቹ ናቸው ነው የሚለው። ሀርቤ፣ ኒኮቱ ለአብ፣ ላሊበላ፣ ይትባረክ እና ድልናኦድ። ዛጉዌ ዳይነስቲን ስናነሳ አብሮ የማይነሳ ወይም ደግሞ የሚነሱ የትኞቹ ናቸው? እንግዲህ ዛጉዌ ዳይነስቲ ሲነሳ ሀርቤ የሚባለው ኮንሴፕት ይነሳል። ዛጉዌ ዳይነስቲ ሲነሳ ኒኮቱ ለአብ ይነሳል፣ ላሊበላ ይነሳል፣ ይትባረክ ይነሳል። ግን ድልናኦድን አናገኝም ማለት ነው። ቢኮዝ ድልናኦድ ሲነሳ አክሱማይት ኢምፓየር ነው የሚነሳው። ድልናኦድ ማለት የመጨረሻው የአክሱማይት ስቴት ወይም ደግሞ የአክሱም ኢምፓየር ንጉስ የነበረ ሰው ነው ማለት ነው እንጂ ከዛጉዌ ጋር ምንም የሚያገናኘው ነገር የለም። ይትባረክ ደግሞ ላስት ኪንግ ኦፍ ዛጉዌ ዳይነስቲ። እነዚህ ነገሮች በነገራችን ላይ እንዳትረሷቸው። ሁ ኢዝ ላስት ኪንግ ኦፍ ዛጉዌ ዳይነስቲ፣ ሁ ኢዝ ላስት ኪንግ ኦፍ አክሱማይት ስቴት፣ በቃ መስት የማይቀሩ ናቸው ሂስትሪ ኤግዛም ላይ ማለት ነው። ስለዚህ እናንተ በደንብ አድርጋችሁ እነዚህን ያዙ። ላሊበላ ደግሞ በጣም ሞስት ፌመስ ነው። ዛጉዌ ዳይነስቲ ሲነሳ በጣም ሞስት ፌመስ የሚባለው ኮንሴፕት ላሊበላ ነው ማለት ነው። ቢኮዝ እዛ ጋር ጥበባቸውን የገለጹበት ጭምር ነው ላሊበላ የሚባለው። ኢትስ ፐርሰን ኔም ባልሳሳት የፐርሰን ኔም ነው ላሊበላ። ግን ያ ላሊበላ የሚባለው አይ ቲንክ ንጉስ ይመስለኛል፣ ከተሳሳትኩ አርሙኝ። ያ ንጉስ ነው ላሊበላን ያሰራው የሚልም ኮንሴፕት አለ። ከተሳሳትኩ ኮሜንት ላይ ተሳስታል፣ እንደዚህ አይደለም እንደዚህ ነው የምትሉኝ ደስ ይለኛል። ጀስት ሞስት ፌመስ የሚታወቀው ኮንሴፕት ነው ሌላችሁ ፈልጌ ነው። ኒኮቱ ለአብ ደግሞ ይህም አንዱ የዛጉዌ ዳይናስቲ ሜምበር ነው ማለት ነው። ሀርቤም አንዱ የዛጉዌ ዳይናስቲ ሜምበር ነው። መልሳችን የሚሆነው ኢ ይሆናል ማለት ነው። 15ኛ ላይ ደርሰናል። ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ አባውት ፕሮፌሽናል ሂስቶሪያንስ። እንግዲህ ፕሮፌሽናል ሂስቶሪያንስ ማለት ያው ዴይ አር ፐርሰንስ አይደል? ስለ ሂስትሪ የሚያጠኑ ስለ ሂስትሪን ቆፍረው የሚያወጡ ሰዎች ናቸው። ፕሮፌሽናል ስንላቸው ደግሞ በጣም የሰለጠኑ የተማሩ የታጠቁ በጣም እውቀት ያላቸው ማለትም እንችላለን። ስለነሱ ትሩ የሆነውን ነገር ነው እዚህ ከጠየቅ ነው። ኤ ላይ they reflect their personal feelings in their writings። እንግዲህ አንድ ፕሮፌሽናል የሆነ ሂስቶሪያንስ ወይም ደግሞ አንድ ፕሮፌሽናል የሆነ የሂስትሪ ባለሙያ የራሱን ኮንሴፕት አይደለም ሪፍሌክት የሚያደርገው። ቅድም መጀመሪያ አካባቢ ምን ብያቸዋለሁ? ሂስትሪ ኢዝ ናት አባውት ፊክሽን ብያቸዋለሁ። ፊክሽን አይደለም። አእምሯችን ላይ ልባችን ላይ የመጣውን ነገር ሳይሆን የምንጽፈው ወይ የግዴታ ማየት አለብን ወይ የግዴታ የሆነ ያየ ሰው መኖር መቻል አለበት ማለት ነው። ያየ ሰው መኖር መቻል አለበት ወይ እኛ ራሳችን ማየት አለብን። የሆነ ኤቪደንስ ሊኖር ዘንድ ይገባል። ቢ ላይ ደግሞ ስንመጣ ዚያር ክሬቲቭ ራይተርስ ላይክ ኖቬሊስትስ። ክሬቲቭ ራይተርስ ሊሆኑ ይችላሉ፣ ግን እንደዛ ነው ስንል እንደ ኖቬሊስት ማለት ልብ ወለድ የሚጽፉ ጸሐፊያኖች አሉ አይደል? እንደነሱ አይደሉም። ሙሉ በሙሉ ክሬቲቭ ናቸው ልንን አንችልም። ክሬቲቭ ናቸው ብለንም ደግሞ እንደ ኖቬሊስቶች ይጽፋሉ ማለት አንችልም በፍጹም። ምን ብያቸዋለሁ? ፊክሽን አይደለም የሚጽፉት፣ ያዩትን ነገር የሰሙትን ነገር ነው የሚጽፉት እና ከኖቬሊስቶች ጋር የሚያገናኙት ነገር ምንም ነገር የለም። ዴር ወርክስ መስት ቢ ሳፖርትድ ባይ ኤቪደንስ። ለምን መሰላችሁ? ብዙ ጊዜ ሂስትሪ ሲነበብ ስንማረው በጣም የሚደብረን ይህ በቃ እኛን አትራክት ለማድረግ እኛን እዛ ሀሳብ ላይ ለማቆየት አይደለም የሚጻፈው። ፋክት ስለሆነ የሚጻፈው እንትና ወጣ፣ እንትና ወረደ፣ እንትና እንደዚህ ሆነ፣ ያ እንደዚህ ሆነ። ብዙ ጊዜ
የሂስትሪ መጽሐፍ እንዴት ነው ዓመተ ምህረቶቹ ራሱ ለምን በኦርደር አይቀመጡም ብዬ እል ነበረ። ግን በቃ አይሆንም። አንዳንድ ኮንሴፕቶች ናቸው። ለምሳሌ 1970 አካባቢ ላይ የተነሳው ሀሳብ ቻፕተር 1 ላይ ታገኙና ወደ ቻፕተር 2 3 አካባቢ ስትሄዱ ደግሞ 13 14ኛው ምናምን አካባቢ ሴንቸሪ ምናምን ደግሞ ታገኛላችሁ ምናምን ነገር። ስለዚህ ሂስትሪ አትራክት የማያደርገን እንደ ፊክሽን በሚጻፍበት መንገድ ስላልተጻፈ ፕላስ ደግሞ ጸሐፊዎቹ የራሳቸውን ፊሊንግ ስለማያስቀምጡ ነው። እውነታው ስለሚጻፍ ለዛ ነው ማለት ነው። ፕሮፌሽናል ራይተርስ ሲሆኑ ፕሮፌሽናል ሂስቶሪያንስ ሲሆኑ ምን አይነት ናቸው የሚለውን ነገር ደግሞ ስንመለከት እስካሁን ትክክለኛ መልስ አላገኘንም። ዜር ወርክስ መስት ቢ ሳፖርትድ ባይ ኤቪደንስ የስ ዲስ ዋን ኢዝ በጣም ትክክለኛው መልስ የሚሆነው ይሄ ነው። በኤቪደንስ የተደገፈውን ስራ ነው የሚሰሩት ማለት ነው። ዲ ላይ they have no methodological means to objectively study the past ሜቶዶሎጂካል የሆነው ሚንስ የሚጠቀሙ ናቸው ማይጠቀሙ አይደሉም። ሜቶዶሎጂካል የሆነ እንትን አላቸው ማለት ነው። ኢላ ያለው እንግዲህ ሂስትሪ ከኦብጀክቲቪቲ አንጻር ከሳብጀክቲቪቲ አንጻር ምን እንደሚመስል ቻፕተር 1 ላይ ታገኛላችሁ። ሞር ደግሞ በጣም ስትራክቸርድ በሆነ መንገድ ቴሌግራም ላይ በለቀቅንላችሁ ኖት ላይም እዛ ጋር በደንብ ታገኙታላችሁ ማለት ነው። ፕላስ መልሳችን ሲ ነው የሚሆነው። 16ኛ ላይ ደርሰናል። among the following practices which one might not abuse history and historical interpretation ቅድም እንደነገርኳችሁ what are the uses of history what are the abuse of history እነዚህ ነገሮች በደንብ አድርጋችሁ ማወቅ መቻል አለባችሁ። የተጠየቅነው ነገር ኔጌቲቭ የሆነውን ነገር ነው። ኤ ላይ ስንመጣ making conclusion based on forged sources forged source ጀምር ምን ይሰራል? ትክክለኛ የሆነ ኤቪደንስ ነው ብያቸዋለሁ። ቢ ላይ ስንመጣ ዴሊብሬት ዩዝ ኦፍ ሂስትሪ ፎር ፖለቲካል አጀንዳ የተጠየቅነው ነገር በነገራችን ላይ ሂስትሪን አቢዩዝ የሚያደርጉ ነገሮች አሉ አይደል? እነሱን ያልሆነ ያ ማለት ምንድን ማለት ነው? ፖዚቲቭ የሆነውን ነገር ነው ከዚህ የምናወጣው። አቢዩዝ ኦፍ ሂስትሪ ከተባለ ኔጌቲቭ የሆነ ነገር ነው የምናወጣው። ኖት አቢዩዝ ከተባለ ፖዚቲቭ ነው የሚሆነው ማለት ነው። አቢዩዝ የሚለው ቃል በራሱ ኔጌቲቭ ስለሆነ ኔጌቲቭ ሲጨመርበት ፖዚቲቭ ይሆናል ማለት ነው። presenting the fact as it is based on reliable source. Okay. D, presentation of the past to justify the present interests. E, interpreting the past facts subjectivity. Which one is the correct answer? እንመልከት። መልሳችን የሚሆነው ሲ ነው። ለምን ሲ ሆነ? ቢካውዝ ሲ ምንድን ነው የሚለው presenting the fact as it is based on reliable source ያንን ፋክት ሪሊያብል ተአሚነት ባለው ሶርስ ላይ የተደገፈውን አይዲያ የተደገፈውን ሀሳብ ፕሬዘንት ማድረግ። ይሄ አሁን ሂስትሪ አቢዩዝ እንዲደረግ አያደርግም ማለት ነው። ለምሳሌ ያልተሰራ ነገር እንደተሰራ አድርገን ይዘን የምንቀርብ ከሆነ ሂስትሪ ምን ይሆናል? አቢዩዝ ይሆናል ማለት ነው። ይሄ ያለውን ለምሳሌ ሜኪንግ ኮንክሉዥን ቤዝድ ኦን ፎርጅድ ሶርስስ ይሄ ሂስትሪ በጣም አቢዩዝ የሚያደርግ ነው። ያልተከሰተውን ነገር አሁን ለምሳሌ አድዋ ላይ ብዙ የተከሰተ ነገር አለ። ያን የተከሰተውን ነገር አድዋ ላይ ጣሊያኖች አይደሉም የተሸነፉት ኢትዮጵያውያን ናቸው ተብሎ ቢጻፍልን ያውን ሂስትሪን በጣም አቢዩዝ ነው የሚያደርገው። በጣም ከትውልድ ትውልድ ሲተላለፍ ትውልድ የተጻፈለትን ነገር ነው የተቀበለ ይዞ የሚሄደው። እኛ አሁን በእኛ ዘመን ያሉ መምህራኖች ያን አቢዩዝ የተደረገውን ሂስትሪ ያስተምሩናል። እኛም ከእነሱ የተቀበሉ ለልጅ ልጆቻችን አቢዩዝ የተደረገውን ሂስትሪ ያስተማርን ስንሄድ ሂስትሪ ምን ይሆናል? ይመረዛል ማለት ነው። ስለዚህ መልስ የሚሆነው ሲ ነው። ከሲ ውጭ ያሉት በሙሉ ኤ፣ ቢ፣ ዲ እና ኢ አቢዩዝ ኦፍ ሂስትሪ ናቸው። በደንብ አድርጋችሁ ያዟቸው። ኩዌስችን ነምበር 70 የጨረስን ነው። the major developments of the 1963 that changed the reconstruction of Ethiopian historiography are blank ይለናል። እንግዲህ ይህ ከሂስትሪ ዴቨሎፕመንት ጋር ተያይዞ ኢትዮጵያ ላይ ሂስትሪ የሚለው ዲፓርትመንት ሂስትሪ የሚለው ሀሳብ ራሱ እንዴት ዴቨሎፕ ወደ ከ1963 አካባቢ ጀምሮ ወደዚህ ነው በደንብ ሂስትሪ ዲፓርትመንቱን በጣም የተስፋፋ በጣም ሪኮንስትራክት እየተደረገ የመጣው ማለት ነው። እና መቼ ነው ቼንጅድ የሆነው ነው ብሎ የሚጠይቀን arrival of European and Arab observers, B, the opening of history department and IES, the
ናሽናላይዜሽን ኦፍ አፍሪካን ዩኒቨርሲቲስ፣ ኢንካሬጅመንት ባይ ገቨርንመንት ቱ ራይት ሂስትሪ ኤንድ ኦልሶ አድሚሽን ኦፍ አፍሪካን ስቱደንትስ አት HSIU ኤንድ IES። እንግዲህ ከነዚህ ውስጥ ትክክለኛ መልስ ሊሆን የሚችለው ቢ ላይ ያለው ነው ማለት ነው። ቢ ላይ ያለው ነው ማለት ነው። ይሄ ኢትዮጵያ ላይ ሂስቶሪዮግራፊ ሪኮንስትራክት የሆነው ሜጀር ዴቨሎፕመንት የሚባለው ሂስትሪ ላይ ሜጀር ዋናው እድገት የመጣው እንዴት ነው ማለት ነው? ሂስትሪ ዲፓርትመንት ከተከፈተ ጀምሮ ነው ማለት ነው። ሂስትሪ ዲፓርትመንት ኢትዮጵያ ውስጥ ከተከፈተ ጀምሮ ነው። አይ ቲንክ በዋናነት አዲስ አበባ ዩኒቨርሲቲ አካባቢ ነው። አዲስ አበባ ዩኒቨርሲቲ ነው የተጀመረው። አራይቫል ኦፍ ዩሮፒያን ኤንድ አረብ ኦብዘርቨርስ ዲስ ዋን ኢንኮሬክት ታይም ላይን ኤንድ ኢምፓክት ማለት ነው። ታይም ላይኑ በጣም የተዛባ ነው። ይሄ አይደለም ትክክለኛ ደግሞ ቤስት የሚሆነው ኃይለ ሥላሴ ፈርስት ዩኒቨርሲቲ ከተከፈተ በኋላ ነው ማለት ነው። አይ ቲንክ ይሄ ዩኒቨርሲቲ የትኛው ነው ማለት ነው? አዲስ አበባ ዩኒቨርሲቲ ነው። ሰው ሂስትሪ ዲፓርትመንት እዛ ከተቋቋመ በኋላ እንደ ኢንስቲትዩት ኢትዮጵያን ስቴዲስ ተብሎ ኢንስቲትዩት ተቋቁሞ ከዛም በኋላ ነው ሪኮንስትራክት ያደረገው ኢትዮጵያ ሂስትሪ ማለት ነው። ብዙ ስራዎች የተሰሩ አሉ። ዲቴል ወደዛ ውስጥ አልገባም። መልሳችን የሚሆነው ቢ ነው። 18ኛ ላይ ሁ ዌር ደ ናይን ሴንትስ። እንግዲህ እነዚህ ናይን ሴንትስ የሚባሉ ፐርሰን ናቸው። ግን ምን አይነት ፐርሰንስ ብለን ስንል ባይብልን ከግሪክ ወደ ግዕዝ ትራንስሌት ያደረጉ ናቸው ማለት ነው። ክርስቲያኒቲን ለአክሱም ያስተዋወቁ እነሱ አይደሉም። እነዚህ ፍሩምነጠስ የሚባሉ ሰው ነው ይሄንን ያደረገው 4ኛው ሴንቸሪ አካባቢ ማለት ነው። ቢ ላይ ስንመጣ ትራንስሌትድ ባይብል ፍሮም ግሪክ ቱ ግዕዝ። እንግዲህ እነዚህ እነሱ እንደሆኑ ነግሬያቸዋለሁ። ክርስቲያኒትን ካስፋፉ ሰዎች መካከል እነዚህ ናቸው። የተለያዩ ሞነስትሪዎችን ስታብሊሽ አድርጓሉ። ሪሊጂየስ ቴክስት ለምሳሌ ባይብልንም ጨምሮ ወደ ግዕዝ እንዲሁም ሌሎችንም ቴክስቶች ሌሎችንም ስክሪፕቸሮች ትራንስሌት ያደረጉ ሰዎች ናቸው ማለት ነው። ሲ ላይ ደግሞ ስንመጣ ትራንስሌትድ ፍትሐ ነገሥት ኢንቱ ግዕዝ። ይሄ በኋላ ላይ ነው የሆነው። ፍትሐ ነገሥት ትራንስሌት የተደረገው በኋላ ላይ ነው። ይሄ እነዚህ ናይን ሴንት የሚባሉ ሰዎች ባይብልን ከግሪክ ወደ ግዕዝ ትራንስሌት ካደረጉ በኋላ ነው ማለት ነው። ዲ ላይ ቢውልት ሮክ ሄዋን ቸርችስ ኦፍ ላሊበላ ቸርች። ይህ በቅድም ነግሬያቸዋለሁ። በዛጉዌ ዳይናስቲ ጊዜ ነው የተሰራው። ኢ ላይ ስንመጣ ከውዘ ዶክትሪናል ኮንትሮቨርሰሪ ኢን ኢትዮጵያን ኦርቶዶክስ ቸርች። ይሄ ደግሞ አንዱ የኦርቶዶክስ ቤተክርስቲያን በመኖሯ ለሀገራችን ኢትዮጵያ ወይም ደግሞ ለሀገራችን ኢትዮጵያ የሆነላት ወይም ደግሞ ሀገራችን ኢትዮጵያ ያገኘችው ትሩፋት ነው ማለት በረከት ነው ማለት ነው። አንዱ ኮዝ ኦፍ ዶክትሪናል ኮንትሮቨርሲ ኢትዮጵያን ኦርቶዶክስ ቸርች። ይሄ አንዱ ስትሬንግዛቸው ይሄ በኢትዮጵያ ኦርቶዶክስ ውስጥ የሚገኝ ነው ማለት ነው። አንዱ ነው ይሄ እንጂ አይመደብም። ከላይ ካለው ሀሳብ ጋር የሚገናኝ አይደለም። 19 ላይ ስንመጣ አመንግ ዘ ፎሎዊንግ ዶክመንትስ which one of the following is written first። የመጀመሪያው የተጻፈው መጽሐፍ ወይም ደግሞ የመጀመሪያው ጸሐፊው እዚህ ጋር እንኳን እሺ ጸሐፊዎችም አሉ። ግን መጀመሪያ የተጻፈው ዶክመንት ወደ መጀመሪያ የተገኘውም ማለት እንችላለን። የትኛው ነው? ፕሪስተር ጆን ኦፍ ደ ኢንዲያንስ ክሮኒክልስ፣ ክርስቲያን ቶፖግራፊ፣ ፕሪፕለስ ኦፍ ደ ኤሪትሪያን ሲ። ዲስ ዋንስ ይሄ ነው ማለት ነው። ፐሪፕለስ ኦፍ ደ ኤሪትሪያን ሲ የሚባለው ይሄ የመጀመሪያው ሪትን ዘ ሚድል ኤጅ አካባቢ አይ ቲንክ 12ኛው ሴንቸሪ አካባቢ ላይ የተጻፈ ዶክመንት ነው ማለት ነው። የተገኘ ዶክመንት ነው። ቢ ላይ ስንመጣ ክሮኒክልስ ዲስ ዋን ኢዝ ኢትዮጵያን ሮያል ክሮኒክልስ ጀነራሊ ስታርትድ አራውንድ 14 ሴንቸሪ አካባቢ አይ ቲንክ ቤተ መንግስት ነገስታቶች ላይ ያጠነጠነ ነው ማለት ነው። ውጭ አይወጣም። በቤተ መንግስት ውስጥ ብቻ የሚከሰቱትን ነገሮች ክሮኖሎጂካል ኦርደሩን ጠብቆ የሚጻፉ ስክሪፕቸሮች ናቸው ማለት ነው። ዲ እንዳልኳችሁ ነው። ይሄ የማይታወቅ አንድ መርከበኛ ነው ይህን መጽሐፍ ያገኘው። ፕሪፕለስ ኦፍ ዘ ኤርትራን ሲ የሚባለውን መጽሐፍ ያገኘው የተጻፈው የሆነ በማይታወቅ አንድ የመርከብ ወይም ደግሞ የመርከብ ካፒቴን ነው የሚባለው። እንደዚ አይነት ነገር አደ ፈርስት ሴንቸሪ አካባቢ ማለት ነው። ኢ ላይ ስንመጣ ሂስቶሪካ ኢትዮጵያ
የኢትዮጵያ ሂስትሪ የሚባለው ሂዮብ ሉዶልፍ የሚባለው ሰው በ17ኛ ሴንቸሪ የጻፈው መጽሐፍ ነው። 20ኛ ላይ ስንመጣ an archaeological site where the fossil of Lucy excavated was known as ብላንክ ይለናል ማለት ነው። እንግዲህ ይሄ በጣም ስህተት ያለበት ጥያቄው ስህተት የለበትም፣ ግን ስህተት ያለበት እዚህ ጋር እንደምትመለከቱ ኤክስፕላኔሽኑ ሲጻፍ ከላይ ቅድም ስለ ፑንታ አውርቼላችሁ ነበር፣ የእሱ ነው እዚህ ጋር በስህተት የገባው። ነገር ግን ምንድነው ጥያቄው የሚለን አርኪኦሎጂካል ሳይቱ የሉሲ ፎሲል የተገኘበት የአካባቢ ምንድነው ተብሎ የሚጠራው ስፍራውን ሳይቱን ነው የሚጠይቀን። ሀዳር ነው የሚባለው እንዳትረሱ። ዲ ነው የ20ኛ መልስ የሚሆነው። የምርጫውን ፓርት በዚህ እንጨርሳለን። ፓርት 3 ላይ ደግሞ ስንመጣ ሾርት አንሰር አይተምስ እናገኛለን ማለት ነው። 21ኛ ጥያቄ ምላ ሜንሽን አትሊስት 2 ኮንትሪቢዩሽን ኦፍ ዘ ኢንትሮዳክሽን ኤንድ ዴቨሎፕመንት ኦፍ ኢትዮጵያን ኦርቶዶክስ ቸርች ክርስቲያን ኢን ኢትዮጵያ። ምንድነው የሚለው ጥያቄው? ቢያንስ 2 እና ከዛ በላይ የኢትዮጵያ ቤተክርስቲያን ለሀገራችን ለኢትዮጵያ ያበረከተችውን አስተዋጽኦ ወይም ኮንትሪቢዩሽን ሊስት አድርጉ ነው የሚለው። የመጀመሪያው ዴቨሎፕመንት ኦፍ ሪትን ላንጉዌጅ ኤንድ ሊትሬቸር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም በቋንቋ ላይ በሊትሬቸር ላይ በጣም ኢትዮጵያ ውስጥ የሰራች ቤተክርስቲያን ነች ማለት ነው። አንዱ ይሄ ነው ማለት ነው። በጣም ብዙ ቅድም እንደነገርኳችሁ ባይብልን ከግሪክ ወደ ግዕዝ ትራንስሌት አድርጋለች በጣም እንዲሁም ሌሎችን ስክሪፕቸሮችን ሌሎችንም ዶክመንቶች ትራንስሌት አድርጋለች ማለት ነው። ሁለተኛው ደግሞ ኤዱኬሽን እና ስቴት ኦፍ አድሚኒስትሬሽን ነው። እንግዲህ ትምህርት የሚባለው ነገር እንደ መንግስት ተቋም ሀገራችን ላይ እንትን ሳይባል በፊት ብዙዎቹ ትምህርትን የሚያገኙት የት ነው ማለት ነው? ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው ማለት ነው። አባቶች እግር ስር ቁጭ ብለው ያንን በቤተክርስቲያን ውስጥ ትምህርት ሲሰጥ የነበረበትም ነበር። ስቴት አድሚኒስትሬሽን ላይም በጣም ብዙ አስተዋጽኦ ነበራት ማለት ነው። 22ኛና የመጨረሻው ጥያቄያችን የሚሆነው ኮምፔር ኤንድ ኮንትራስት ዘ ስቶን ቱልስ ተርምድ ሞድ ፈርስት ሞድ ሰከንድ ኤንድ ሞድ ሰርድ ኦን ዘ ቤዚስ ኦፍ ዴር ሪስፔክቲቭ ኒክኔም። እንግዲህ አንደኛው አንዱን ከአንዱ እናነጻጽራለን። ከምን አንጻር? ከኒክኔማቸው አንጻር ጂነስ ሆሞ ፕሮዲስ የተደረጉበት ጥቅማቸው እና አጠቃላይ ፊቸራቸው እነዚህ ነው ኮንትራስት የምናደርገው ማለት ነው። መጀመሪያው ሞድ ፈርስት ብለን የምንጠራው ቱል ኒክኔም ወይም ደግሞ የቅጽል ስሙ ኦልድ ዋን ቱልስ ተብሎ ይጠራል። ኦልዶ ዋንስ። እንግዲህ ይህንም ለመያዝ አንድ ትሪክ ልስጣችሁ። ኦልድ የምትለውን ውሰዱና የመጀመሪያው ማለት ትችላችሁ። መጀመሪያው ሆማቢለስ በሆማቢለስ ነው ፕሮዲስ የተደረገው ቱሉ የመጀመሪያው ነው። ኦልድ ነው። ኦልድ ዋን የሚለውን ስም ያገኘው ከዛ ነው። በዛ ማስታወስ ትችላላችሁ። ምን አይነት ፊቸር አለው ብለን በጣም ቀለል ያለ ክሩድ የሆነ ቱል ነው። ባይ ስትሪኪንግ ፍሌክስ ኦፍ ኤ ኮርስቶን ቱ ክሬት ሻርፕ ኤጅ፣ በጣም ሹል የሆነ ኤጅ እንዲኖረው ሹል የሆነ ጫፍ እንዲኖረው ተደርጎ የተሰራ ነው። የመጀመሪያ ፕራይመሪ ዩዝድ ፎር ቾፒንግ ኤንድ ስክራፒንግ፣ ለመክተፍ ነው ለመቁረጥ አይነት ነገር ቾፒንግ ኤንድ ስክራፒንግ ነው ሲጠቀሙበት የነበሩት። ወደ ሞድ 3 ስንመጣ ኒክኔሙ አቹሊያን ቱልስ ይባላል። ፕሮዲስ የተደረገው ደግሞ በሆሞ ኢረክተስ ነው። በሆሞ ኢረክተሶች ነው ፕሮዲስ የተደረገው። ምን አይነት ፊቸር አለው ብለን ስንል ያለው ፊቸር በጣም አድቫንስድ ነው። ባይፋሻል ቱል አለው በሁለቱም በኩል ስለት ያለው ነው። ደግሞ ወርክድ ኦን ቦዝ ሳይድስ፣ በሁለቱም ሳይድ መስራትን መጠቀም እንችላለን። 3ኛ ላይ ስንመጣ ሞድ 3 ነው። ዲስ ዋን ኢዝ ሚድል ስቶን ኤጅ ወይም ደግሞ ሞስትሪያን ቱልስ በመባል ይታወቃል። ኒክኔሙ ፕሮዲስ የተደረገው ኤርሊ ሆሞ ሳፒያንስ ወይም ደግሞ ነንደርታልስ በሚባሉ ይሄ የመጨረሻው የሶስተኛው ቅርቡ የሚባሉ እኛ አይ ቲንክ ሆሞ ሳፒያን እኛ ሆሞ ሳፒያን ውስጥ ነው የምንመደበው። ኤርሊ ቅርቦቹ በእነሱ ነው ፕሮዲስ የተደረገው። ፊቸሩ ምን አይነት ፊቸር አለው ብለን ስለ ካራክተራይዝድ ባይ ፕሪፔርድ ኮር ቴክኒክ ላይክ ሌቫሎይስ ቴክኒክ ኢንስቴድ ኦፍ ዘ ኮር ቢንግ ዘ ቱል ዘ ኮር ኢዝ ሼፕድ ሶ ዛት ሲንግል ሻርፕ ሲንግል ነው፣ በጣም ሻርፕ ነው። ሃይሊ ፕሬዲክቲብል የሆነ ፍሌክ አለት ካን ቢ ስትራክ ኦፍ ኤንድ ዩዝድ አስ ዘ ስፔሻላይዝድ ቱል፣ እንደ ስፔሻላይዝድ ቱልም የሚያገለግል ነው።
እንደዚህ አይነት ፊቸር ያለው ቱል ነው ማለት ነው። የዛሬውን ኤግዛም በዚህ እንጨርሳለን። በዚህ ኤግዛም ላይ ያልገባችሁን ጥያቄ ኮሜንት ሴክሽን ላይ አስቀምጡ። እኔም ኮሜንታችሁን አይቼ በፍጥነት ለእናንተ ለመመለስ እሞክራለሁ። ሰው ይሄ ቪዲዮ ከተመቻችሁ ፕሌስ ጓደኞቻችሁ በታማኝነት ሼር አድርጉላቸው። እስካሁንም ደግሞ ቪዲዮን ወዳችሁ ጥሩ ኮሜንቶችን እየሰጣችሁ ላላችሁኝ ከልብ አድርጌ አመሰግናችኋለሁ። ላይክ ያደረጋችሁ ያላችሁም እግዚአብሔር አብዝቶ ይባርካችሁ። ለጓደኞቻችሁ ሼር ማድረግን እንዳትረሱ አደራ አደራ። እዚህ ጋር እኔ በጣም እንደማወራላችሁ አይደለም፣ በጣም ብዙ ያስለፋል። ብዙ ደግሞ የተለፋበት ብዙ የተሰራበት ስራ ለብዙዎች ሲደርስ ነው ደስ የሚለው፣ ብዙዎች ሲጠቀሙበት ነው ደስ የሚለው እና በተቻላችሁ መጠን ለጓደኛችሁ ሼር አድርጉ። ለእናንተ አንድ ላይክ ዝም ብሎ ጠቅ ማድረግ ሊሆን ይችላል። ለእኔ ግን ይህንን ቪዲዮ 100 ሰው አይቶ 100ም ሰው ላይክ ቢያደርግ ለተጨማሪ 100 እና ከዛ በላይ ያሉ ተማሪዎች ዩቲዩብ ሪከመንድ ያደርጋል። ስለዚህ በተቻላችሁ መጠን ላይክ አድርጉ። በክላስ ኢንፎርሜሽን የምትለዋወጡበት ግሩፕ ላይም ሼር አድርጉት፣ ሌሎችም ይጠቀሙበት። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም የትምህርት ሳምንት ይሁንላችሁ። ኖታችንን ለመጠቀም ቴሌግራም ቻናላችንን መጎብኘት እንዳትረሱ። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። መልካም የትምህርት ሳምንት ይሁንላችሁ። ባይ ባይ።